መጽሐፍ ቅዱስ ያዝን ትንቢተ ሚክያስ ምዕራፍ 2 ከቁጥር 12 እስከ 13 በአዲሱ መደበኛ ትርጉም ላይ ቁጥር 13 ላይ ታገኛላችሁ። በኢየሱስ ክርስቶስ ስም አነበዋል። ያዕቆብ ሆይ ሁለንተናህን ፈጽሞ ሰበስባል፣ የእስራኤልንም ቅሬታ ፈጽሞ አከማቻል። እንደ ባሶር በጎች እንደ መንጋ በመሰማሪያቸው ውስጥ በአንድነት አኖራል። ከዛው ብዛት የተነሳ ድምጻቸው ያሰማል። ሰባሪያቸው በፊታቸው ወጥቷልና እነሱ ሰብሮ ይወጣል። አልፈዋልም፣ በእርሱ በኩል ወጥቷል። ንጉሥ በፊታቸው አልፏል። እግዚአብሔር በራሳቸው ላይ ነው። ምን ይላል? ሰባሪያቸው በፊታቸው ወጥቷል ይላል። ክብር ለእግዚአብሔር ይሁን። ዛሬ ከኔ ጋር የምንካፈለው ሐሳብ ለአጭር ደቂቃ ስውር ገደቦችን ሰብሮ መውጣት። ክብር ለእግዚአብሔር ይሁን። እስቲ ድምጻችሁን ከፍ አድርጋችሁ ሰብሬ እወጣለሁ በሉ። የገደበኝን ሰብሬ እወጣለሁ በሉ። የከለከለኝን ሰብሬ እወጣለሁ። እስከ ዛሬ አንድ ቦታ ያስቀመጠኝን ሰብሬ እወጣለሁ። ዛሬ ከሚመጣው ከእግዚአብሔር ቃል የተነሳ አንድ ሰው ከተያዘበት ነገር ሰብሮ ይወጣል። ከተያዘበት ነገር መንጭቆ ይወጣል። የሚያስመነጭቅ የእግዚአብሔር ኃይል ይመጣባችኋል። ቃሉ ብርሃን ሆኖ ያወጣችኋል። ከባርነት ውስጥ ያወጣችኋል። ከግዞት ውስጥ ያወጣችኋል። እንደዚህ ይላል፣ ሰባሪው ከፊታቸው ስለወጣ እነርሱም ሰብሮ ይወጣሉ። ሰብሮ የሚወጡት አቅም ስላላቸው አይደለም። ሰብሮ የሚወጡት ጉልበት ስላላቸው አይደለም። ሰብሮ የሚወጡት ሰባሪው ቀብሮ ስለወጣ ነው። እግዚአብሔር እንደዚህ ያደርጋል። እስከ ዛሬ ድረስ ሞክራችሁ ለመስበር ያቃታችሁን ነገር እሱ ሰብሮ ያሰብራችኋል። እናንተ ተከትላችሁ ሰብራችሁ ትወጣላችሁ። በአጭር ደቂቃ ውስጥ ሰብሮ መውጣት ምን እንደሆነ ከምን ሰብረን እንደምንወጣ በቀደምም ስለ መለኮታዊ ምሪት ሳነሳ አንድ ነገር አንስቼላችኋለሁ። እግዚአብሔር እያንዳንዳችንን ወደዚህ ምድር ሲያመጣ ዓላማ ያለ እቅድ የመጣ ሰው የለም። እስከ ዛሬ በምድር ላይ 110 ቢሊዮን ሰዎች ኖረዋል ተብሎ ይታሰባል። 102 ቢሊዮን ካፈር በታች ናቸው። 8 ቢሊዮን ሰው እየተንቀሳቀሰ ነው። እግዚአብሔርን አመነ አላመነ፣ ኤቲስት ሆነ ቴሲስት ሆነ፣ በክርስቶስ ኢየሱስ ፍጹም የመስቀል ሥራ አምኖ ዳነ አልዳነ፣ የትኛውም ሰው የተባለ 2 አይን፣ 1 አፍንጫ፣ 2 እግር፣ 2 እጅ ያለው የሚንቀሳቀስ ፍጥረትን በሙሉ እግዚአብሔር በዓላማ ፈጥሮታል። ሰው ግን በምርጫው ያለ ዓላማ ይኖራል። ይህንን ዓላማ ፈልጎ ማግኘት ራእይ ይባላል። የሰው ልጅ ከተስፋ በላይ በምድር ላይ እንዲሰነብት የሚያደርገው ራእይ ነው። ራእይ ከሌለ የህይወት አቅጣጫ የለም። አቅጣጫ ከሌለ መሄድ የለም። መሄድ ከሌለ መድረስ የለም። መድረስ ከሌለ ማድረግ የለም። ማድረግ ከሌለ ለውጥ የለም። ለውጥ ከሌለ ህይወት የለም። ህይወት አሰልችና ተደጋጋሚ የሚሆነው ለውጥ ከሌለ ነው። ይህንን የምናገኝበት ኮምፓስ ማዕከሉ ራእይ ነው። ራእይን በሁለት ከፍለናል። አንደኛ የዓላማ ራእይ፣ ሁለተኛ መለኮታዊ ራእይ። የዓላማ ራእይ የምንለው አንድ ሰው ሲወለድ በዘርፉ ላይ ያጠኑ ምሁራን እንደሚናገሩት ከ3000 በላይ ከሆኑ ፖቴንሻሎች ጋር ይወለዳል። በውስጡ ካልቲቬት አድርጎ እንዳሳደገው ያንን በምድር ላይ ይገልጣል። አንዳንድ ሰዎችን ከህፃንነት ጀምሮ ኢኖቬሽን፣ ቴፕ መንካት፣ መኪና መንካት የሆነ ነገር ይሞክራል። አንዳንድ ልጆች ከልጅነት ጀምሮ ሙዚቃ ይሞክራል። አንዳንድ ኳስ ይሞክራል። አንዳንዱ ቢዝነስ ይሞክራል። ይህ ለሰው ልጆች በሙሉ በነፃ ከእግዚአብሔር የተሰጠው ነው የዓላማ ራእይ። መለኮታዊ ራእይ ደግሞ በክርስቶስ ኢየሱስ ፍጹም የመስቀል ሥራ ያመነ በደሙ ታጥቦ የመንፈስ ቅዱስ ማደሪያ የሆነ የክርስቶስ የቤተ ክርስቲያን አካል የሆነ በዛ ውስጥ ብልት ሆኖ የጸጋ ስጦታ ይሰጠዋል። በክርስቶስ ኢየሱስ ያመነ ሁሉ የጸጋ ስጦታ አለ። ሮሜ 12 ላይ እንደሚናገር አንዳንዱ የማስተማር፣ አንዳንዱ የመገሰጽ፣ አንዳንዱ ትንቢትን የመናገር፣ አንዳንዱ የዝማሬ ጸጋ አለው። ቆሮንቶስ 13 ላይ ደግሞ ሰፋ አድርጎ ይናገራል። የዓላማ ራእይ ሆነ የመለኮታዊ ራእይን እንዳንፈጽም የሚገድቡን ነገሮች አሉ። ዛሬ ይሰበራሉ። ሰው ይህንን ዲስከቨር ካደረገ በኋላ ካወቀ በኋላ በምድር ላይ ኃያል ስለሚሆን ገዢ ስለሚሆን የሰማይን አጀንዳ በሙላት በምድር ላይ ስለሚፈጽም ሰይጣን ዘውትር ገደቦችን ያዘጋጅላል። ለምን? እንዳይሻገር። ለምን? የእግዚአብሔርን ተሸጋጋሪ ባህሪያቶች በወረሰው ልክ በመንፈስ ቅዱስ ኃይል በሙላት በምድር ላይ ገልጦ እንዳይመላለስ ይከለክላል። ማስታወሻ ለምትይዙ መገደብ ማለት ምን ማለት ነው? ዓለም ሳይፈጠር በፊት ሰማይ ሳይዘረጋ ምድር መሰረቷ ላይ ሳጸና እናንተ በእናታችሁ ማፀን ውስጥ ሳትጸነሱ ፈሳሽ ሳይረጋ አጥንት ሳይዋሃድ
ስጋ ሳይበቅል ጅማት ሳይዘረጋ በፊት እግዚአብሔር ለናንተ በእናንተ በኩል ሊሰራ ያሰበውን ነገር የምትፈጽሙበት ጊዜ፣ አቅም፣ ዕውቀት፣ ጥበብ አብሮ የሚሮጥ ሰው ኖሮ ማድረግ ሲያቅታችሁ እናንተ ተገድባችሁ ምቹ ጊዜ፣ ምቹ አቅም፣ ምቹ ጉልበት፣ ምቹ ከባቢ ሁኔታ ለስራ በለው ለአገልግሎት በለው ተመቻችቶልያለ የማረግ ኃይል የማረግ አቅም ካጣ እንደ ኖርማል ነገር አትየው የሆነ ነገር አለ ማለት የሆነ የገደበህና የያዘክ ነገር አለ ማለት አገልግሎት በለው ማገልገል ባለብህ ልክ ስራ በለው መስራት ባለብህ ልክ መማር በለው መማር ባለብህ ልክ በተሰጠ ፖቴንሻል ልክ ካልገለጥክ ተገድበሃል ማለት ነው። በገደብ ውስጥ ነው እየተመላለስክ ያለ። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ከቃሉ ብርሃን ይህንን ነገር ከህይወታችን ላይ ይነቅላል። ገደብ ይህ ከሆነ የተገደቡ ሰዎች ባህሪያቶችን ነግራችሁና የገደብን ምንጭ አንድ ባንድ እናያለን። የመጀመሪያ የተገደበ ሰው እግዚአብሔር የገዥነትን የመብራትን የጥበብን የማስተዋልን በትር ሰጥቶት ያንን በትር ጥሎ እንዲገዛና እንዲሰለጥን በተቀመጠበት ስፍራ ሳይገኝ ራሱን በግዞት ቤት የሚያኖር ሰው ነው። እጅግሩን በሰንሰለት ታስሮ መሰልጠን እንደሚችል ያውቃል፣ ማረግ እንደሚችል ያውቃል። ነገር ግን ራሱን ገድቦ አስቀምጧል። ሌላው ደግሞ የተገደቡ ሰዎች ባህሪያታቸው እግዚአብሔር የነሱን አለመቻል አውቆ የሱን መቻል ለመግለጥ፣ እግዚአብሔር የነሱን አለማወቅ አልፎ የሱን ዕውቀት ሊገልጥ፣ እግዚአብሔር የነሱን ሞኝነት አልፎ የሱን ጥበብ ሊገልጥ ሲፈልግ በአጎል ትሕትና ነገር ግን ትዕቢት በሚመስል ከእግዚአብሔር በላይ አውቃለሁ እኔ አልፌ እሰራለሁ አልፌ ያረጋለሁ ሲል ኖ ብሎ ራሱን አንድ ቦታ የሚያስቀምጥ የሚገድቡ ሰዎች ነው። ሶስተኛ በገደብ የሚመላለሱ ሰዎች ባህሪያታቸው ሊሰሩ ሊያረጉ ከእግዚአብሔር ድምጽ ሰምተው ምሪት ተቀብለው ለመንቀሳቀስ ሲጀምሩ በቅርብ ጓደኛ ሊሆን ይችላል፣ በወዳጅ ሊሆን ይችላል። አትችልም ሲባል ተሰብስቦ የሚቀመጥ ዛሬ ሰብርላችኋል። ሟርት በእናንተ ላይ ሄድም ሰብራችሁ ትሄዳላችሁ። አትችልም በተባልክበት ችለህ ታሳያለህ። አታደርግም ከተባልክበት አድርገህ ታሳያለህ። ይህንን ሰምተው አታረግም አትችልም ብቁ አይደለም ሲባል እግዚአብሔር የነገራቸውን ያሳያቸውን ነገር ለስራ በለው ለአገልግሎት በለው አንድ እርምጃ ሊራመዱ ሲለው ጥለው ይቀመጣሉ። ሁሉ ጊዜ የሰውን ምክር አትስሙ። የሰውን ምክር ከእግዚአብሔር ቃል ጋርና ከመንፈስ ቅዱስ ድምጽ ጋር እያዋሃድን ነው የምንሰማው። በየትኛውም ጊዜ ማንንም ሰው ሰይጣን ሊጠቀም ይችላል። አንተ ጌታ ሆይ ያለው ጴጥሮስ በሰከንድ ውስጥ ይሄ አይሁንብ ተብሎ አንተ ሰይጣን ይል ተብሎ በአንድ ምዕራፍ ውስጥ ጌታ ሆይ እየሰመተ አድነኝ ያለው ገረድ ፊት ያንን ሰውዬ ምን ሰውዬውን አላቆም ብሎ የመጨረሻ ኮንፈርሜሽናችን መለኮታዊ የሆነው የእግዚአብሔር ቃልና የመንፈስ ቅዱስ ድምጽ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄንን መልእክት በምትሰሙበት ጊዜ ምን ያረጋል እኔ ለኑሮዬ እኔ ለልጆቼ እኔ ለምኔ ምና የሆነ ጊዜ ጠቅማችሁ ህይወቴን ከለወጡ ካነበብኳቸው መጽሐፎች መካከል የጴጥሮስ ቢራዳ የሚባል ኢንጂነር የጻፈው ካምፓስ ተማሪ ሆኜ ያነበብኩት መጽሐፍ አለና በምድር ላይ ምን ያህል ጠቃሚ እንደሆነ እግዚአብሔር በዓላማ እንደፈጠረኝ ያወቅኩት ቤተሰቦቼ ከነገሩን ቸርች ከተሰበኩት በላይ ያንን ነገር ሳነብ ነውና ዛሬ ሼር አረጋችኋል። ምን ይላል መጽሐፉ ላይ? ቢምቢ አወቃችሁት? ኦባማ ያሲዘው እና ቢምቢ ጥቅም አለው ብሎ ይጠይቅና ቢምቢ ከዓለም ላይ ከጠፋ የአሳ ምርት በግማሽ ይቀንሳል። ምክንያቱም ትንንሽ የሆኑ አሳዎች ላርቫ ላይ የተማሩ ወጣቶች ይገባቸዋል። ትናንሹ አሳ ለሊት የሚመገበው አፉን ከፍቶ ያንን ቢምቢ ስለሆነ ነው። ኤሽያ አካባቢ ላይ ያሉ ሀገራት በድርቅ ይመታሉ። ቢምቢ ከዓለም ላይ ሲጠፋ 90% የማር ምርት ይቀንሳል። አበባ ከአበባ ጋር የሚዳቀለው በምንድነው? በቢምቢ ነው። ከዛ አበባውን መተው ነው ቀስመው ማር የሚያዘጋጁት። የቢምቢ ምርት ከዓለም ላይ ቢጠፋ የዓለማችን 30% ካንሰር ታማሚ ይሆናል። ብዙ ጊዜ ካንሰር ታማሚ አፍሪካዊ ሳይሆን የሚሆነው የአውሮፓ ሀገር ነው። ምክንያቱም ይሄ ካንሰር በሽታን መከላከያ ክትባት የሚሰራው ከቢምቢ ነው። ሲወጋን ወባ ብቻ አይደለም የሚያስይዘን የመከላከል አቅማችን ይጨምራል። እና
ቢምቢ ኢኮኖሚውን ይቀይራል፣ ቢምቢ ጤንነት ይሰጣል ማለት ቢምቢ ይሄንን ያህል አስፈላጊ ከሆነ በእግዚአብሔር መልክና ምሳሌ የተፈጠራችሁ እናንተ የበለጠ ትጠቅማላችሁ። ይህን ያህል ኢምፖርታንት ከሆነ የበለጠ ነገር እግዚአብሔር በእኛ ውስጥ አስቀምጧል። አትጠራጠሩ። እግዚአብሔር በእኔና በእኔ ብቻ የሚሰራው ነገር አለ። በአንተና በአንተም የሚሰራው ነገር አለ። ይኸው የእያንዳንዳችን 8 ቢሊዮን ሰው ሄዶ አሻራ ቢሰጥ የእያንዳንዳችን አሻራ ይለያያል። ወይም ዲኤንኤው ቢመረመር ምራቁን ቢሰጥ እያንዳንዳችን ዲኤንኤ ይለያል። እንደዛው እግዚአብሔር እኛ ብቻ የምንሰራው ነገር ስላለ ፈጥሮናል። ዛሬ ደግሞ የገደበንን እንመተዋለን። በትምህርት በቃል እንመተዋለን፣ በትንቢት እንመተዋለን፣ እጅ በመጫን እንገለባብጠዋለን። የሆነ ደረጃ ጨምረን እንወጣለን። ክብር ለእግዚአብሔር ይሁን። ታዲያ የገደብ ምንጮች ምንድናቸው? አንደኛ ኃጢአት። ጻፉ። ሁለተኛ ለራሳችን ያለን የተዛባ ምልከታ። ሶስተኛ ሰዎች ለኛ የሚሰጡን የተዛባ ምልከታ። አራተኛ ሴጣን። ያው በትህትና ልንገራችሁ በእውነት ይሄ ከዮቴ ከተማርኩት ጭማቂ ነው። የሆነ መጽሐፍ ኮሜንታሪ ምናምን አንብቤ አይደለም። እስቲ የሆነ ነገር ወይ ስራ በለው ወይ አገልግሎት በለው እስቲ በእነዚህ 4 ነገሮች ፈትሻቸው። በሆነ ነገር ጊዜ እያለፈብህ ከሆነ በሆነ ነገር ሲዝን እያለፈብህ ከሆነ በእነዚህ በ4 ነገሮች ፈትሹ። እሺ በሉኛ። የመጀመሪያው ኃጢአት ነው። ኃጢአት ከዘፍጥረት ጀምሮ የሰው ልጅ ከተፈጠረበት ጊዜ ጀምሮ ሰውን ከእግዚአብሔር ዓላማ የሚያስትና የሚያስቀር ነገር ነው። ኃጢአት ማለት እግዚአብሔር አድርጉ ስሩት ያለውን ነገር አለማድረግ፣ እግዚአብሔር ደግሞ አታድርጉ ያለንን ነገር ማድረግ ነው። እግዚአብሔር አድርጉ ያለንን አለማድረግ፣ አታድርጉ ያለንን ነገር ማድረግ እርሱ ኃጢአት ነው። ብዙ ጊዜ እግዚአብሔር ካየልን፣ እግዚአብሔር ከተናገረልን ከፍታ በለው ድል በለው ያገልግሎት በር በለው ወደ ኋላ የሚጎትትና ወደ ኋላ የሚያስቀረን ኃጢአት ነው። በግርድፉ በአዲስ ኪዳን ሆነ በብሉይ ኪዳን ኃጢአት ተብሎ ተተረጎመ እንጂ መጀመሪያ መጽሐፍ ቅዱስ በተጻፈ በብሉይ ኪዳን ይሁን በአዲስ ኪዳን ኃጢአት ሲተረጎም በአማርኛው ኃጢአት ተባለ እንጂ መጀመሪያ በተጻፈበት ቃል 3 ትርጓሜ አለው። የመጀመሪያው በደል ነው። በደል የሚባለው አንድ ሰው የእግዚአብሔርን ቃል ባለማወቅ በመንፈስ ቅዱስ ዕለት ባለመሙላት መንፈሳዊ እድገት ስለሌለው ስለቀነጨረ የሚሰራው ነገር በደል ይባላል። ሰማችሁኝ አይደል? የመጀመሪያው ምንድነው? በደል። ሁለተኛው ደግሞ የእግዚአብሔርን ቃል አውቆ በመንፈስ ቅዱስ ተሞልቶ የመንፈስን ፍሬ ማፍራት ባለበት እድሜ ዘመን ሲላችሁ የተወለደበትን ሳይሆን በጌታ ቤት የቆየበትን እድሜ ነው ምላችሁ። ያ ደረጃ ላይ ደርሶ ከዓለማውያን ጋር የሚመሳሰል ህይወት የሚኖር ከሆነ ይህ ሰው ምን እየሰራ ነው ማለት ነው? መተላለፍ ይባላል። የመጀመሪያው በደል ባለማወቅ፣ ባለመብቃት፣ ባለማደግ የሚሰራ ነው። ሁለተኛ ደግሞ መተላለፍ አውቀህ ተረድተህ የመንፈስን ፍሬ ማፍራት ባለበት እድሜና ዘመን እንደገና ተመልሰ ከዓለማውያን ጋር ተመሳሳይ ህይወት የምትኖር ከሆነ ምን እየሰራ ነው? እየተላለፍክ ነው። ሶስተኛ ነው አስፈሪው፣ በደንብ ስሙኝ፣ ከበረከታችን የሚያዘገየን አመጽ ይባላል። መንፈስ ቅዱስ የነገረን የእግዚአብሔር ቃል ሰው በምድር እንደሚሮጥ በአይምሮአችን ጥቅሶች እየሮጡ ተመሳሳይ ተደጋጋሚ ምልክቶች እየተሰጡን አልፈን የመንፈስ ቅዱስን ድምፅ ገፍተን የምንሰራው ኃጢአት አመጽ ይባላል። ካልኩሌትድ ሲን፣ ምቹ ሁኔታ፣ ምቹ ቦታ ለኛ እንዲመች አርገን ከሰው ርቀን ተደብቀን የምናርገው እርሱ አመጽ። እነዚህ ልምምዶች በህይወታችን ካሉ 100,000 ጊዜ ትንቢት ቢነገር እጅ ቢጫን እንደገና የእግዚአብሔር ዓላማ በአንተ ላይ ቢኖር አልፈ መሄድ አችልም። ራስን በራስ አስረ ራስን በራስ ያጠፋ ሰው ነው። በአዲስ ኪዳን ኃጢአት ከዘላለም ህይወት ላያጎድልህ ይችላል እሱንም ካልጸና። ነገር ግን በደንብ አድርጎ ከእግዚአብሔር በረከት ያጎላል። በእግዚአብሔር ከታቀደልህ በረከት ያጎላል። አንተ ከእግዚአብሔር እንድትርቅ ያደርጋል። ሁለተኛው የእግዚአብሔር መገኘት ካንተ እንዲርቅ ያደርጋል። በኢየሱስም ይሄ ይነሳ ተብሎ አይነሳም። አቋም ወስነ የምትተው ነገር ነው። እየሰማችሁ ነው? በኢየሱስም ይነሳ ቢባል ከጴጥሮስ ላይ ይነሳ ነበር፣ ከይሁዳ ላይ ይነሳል። የኛን አቋም የኛን መጽናት ይፈልጋል። እምቢ ማለት በዚሁ ነግሬያችሁ
ልለፍ። ይኸው ሁሉ ጊዜ ሰይጣን ከናንተ ሊቀማው ከኛ ሊቀማው የሚመጣው ነገር እግዚአብሔር የሰጠንን እግዚአብሔር ያልሰጠንን ነገር ሊቀማ አይችልም። ተቀባይነትና ተወዳጅነት ካለ እግዚአብሔር ሞገስን ከሰጠ ጥበብን ማስተዋልን በስራ ስኬትን ከሰጠ ያንን ሊቀማ ነው የሚመጣው። የንጉስ ሚስት ምን አታ ነው ጴጢፋራ ወደ እንትና አይኗን የጣለችው ወደ ዮሴፍ? ዮሴፍ ላይ የእግዚአብሔር ሞገስ ስላለ ነው። ዮሴፍ ላይ የእግዚአብሔር ክብር ስላለ ነው። ዮሴፍን ወደ ቤተ መንግስት ያስገባው የእግዚአብሔር መገኘትና የእግዚአብሔር ሞገስ ነው። ዮሴፍ ግን እንደዚህ አለ፣ በእግዚአብሔር ፊት ኃጢአት አልሰራም። ያ ማለት ምንድነው? ሰው ባይኖር እግዚአብሔር አለ፣ ህልውና አለ። ዮሴፍ የሚሰራው ነገር የሚከናወንለት ጥቅሱን ስለጠቀስን ስለጾምን አይደለም። አንተ በሁሉ ቦታ አለ ብሎ ኃጢአት አልሰራም ሲል ዮሴፍ በሄደበት ቦታ ሁሉ እግዚአብሔር ይገኝለታል። ስማኝ፣ ኃጢአት ሰርተ ተጨመላልቀ ሞገስ ቅባትን ተቀባይነትን አተ ወርደ ተዋርደ ተመሳሳይ ኑሮ ከምትኖር ቅባትን አስጠብቀ ወይን ይውረድ እግዚአብሔር ከዛ መንጭቆ ያወጣል። ያ ሞገስ ያ ቅባት ስላልተለየው ነው ህልም እየፈታ ወደ ንግስና የመጣው። እምቢ ብለን ዛሬ የሚያልፈን እድል ሞኝ ስለሆነ አይደለም፣ የከበረ ነገር ስላለን። ለዮሴፍ ማን ዋስ ይሆንለታል? እግዚአብሔርና ዮሴፍ በሚያውቁት ንጽህና ብቻ ወደ እስር ቤት ወርዷል። ያ ሞገስ እንደገና በቤቱ ላይ አጋዥ ሎሌ ሳይሆን ንጉስ አረገ። ዛሬ እምቢ የምንላቸው ነገሮች ነገ የሚያከብሩን ናቸው። ዛሬ እምቢ የምንላቸው ነገሮች ነገ የሚያነግሱን ናቸው። እግዚአብሔር የሌለበት ስኬት ሁሉ የመከራ በር ነው። እግዚአብሔር የሌለበት ድል ሁሉ ሽንፈትን የሚያስከትል ነው። እግዚአብሔር በሌለበት የምንቆመው ከፍታ ሁሉ የድጥ መሬት ነው። እግዚአብሔር በሌለበት የምንሰበስበው ነገር ሁሉ ብል በሚበላበት ቦታ እንደሚከማች ዘር ነው። እግዚአብሔር በሌለበት የምንሰበስበው ገንዘብ በተቀደደ ኪስ ገንዘብ እንደማስቀመጥ ነው። እግዚአብሔር ከሌለበት ድሎት ይልቅ ከእግዚአብሔር ጋር መከራን መቀበል እጅግ ያማረ ነው። እግዚአብሔር በሌለበት ብዙ ሀብት ከሚኖረን ፈላስፋው እንደተናገረው በእግዚአብሔር ጋር ያለች ጥቂት ሀብት እሷ ትበልጣለች። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከሐሜት ራሳችሁን ጠብቁ። ከወሬ ራሳችሁን ጠብቁ። ወጣቶች እንደኔ ያላችሁ ከአመጽ ራሳችሁን ጠብቁ። ለምን? የእግዚአብሔር ፕሮግራም በአንተ እንዲፈጸም። መንፈስ ቅዱስ ኃጢአተኛን ተጠቅሞ አይሰራም። አምላክ አይደል? አይችልም። ለምን? ባህሪው ከለክሏል። አይሰራም። የምሕረት አምላክ ነው። አዎ። የይቅርታ አምላክ ነው። አዎ። በሙላት እንዲገለጥብና እንዲሰራብን የእግዚአብሔርን አንድ ነገር ለመስራት ወይም እግዚአብሔር በሕይወታችሁ አንድ ነገር ለማድረግ ራሳችሁን ጠብቁ። ክብር ለእግዚአብሔር ይሁን። ይሄን ካላረጋችሁ ግን ትገደባላችሁ። ሁለተኛ ዜና ምዕራፍ 33 እኔ ናሬት አደርግላችኋለሁ፣ እናንተ ትይዛላችሁ። 31 ላይ ሕዝቅያስ የሚባል አንድ ንጉስ ነበር እና በእስራኤል ዘንድ ታድሶ ነው ያመጣው። እስራኤላውያን እግዚአብሔር ብዙ ድንቅና ታምራት እየሰራ ወደ ተስፋይቷ ምድር ካስገባቸው በኋላ ምድሪቱን ከወረሱ በኋላ ጣዖት አምላኪዎች ሆኑ። ከዛ ለሕዝቅያስ እግዚአብሔር ተናገረው፣ ምድሪቱ ላይ ታድሶ አመጣ። ታድሶ ካመጣ በኋላ አንድ ጥፋት ስላጠፋ እግዚአብሔር ገለሃለሁ። የአሞጽ ልጅ ኢሳያስ ሄደና ትሞታለህ፣ ቤትን ምን አርግ አስተካክላል። ሕዝቅያስ እንደዚህ ያለው በቤት ያረትን ቸርነት ብሎ ፊቱን ወደ ግርግዳ ዙሮ አለቀሰ። ተምሃው ይገባችኋል አይደል? እግዚአብሔር ቤት የምናረጋቸው አክቲቪቲዎች ሁሉ ነገ የሚከፍሉ ናቸው። ሰው በሌለበት ወዳጅ በሌለበት ብቻችንን የሚያሻግሩ ናቸው። ሞትን ማንም ሊጋፈጥ አይችልም። ለሕዝቅያስ የተጋፈጠለት በእግዚአብሔር ፊት ያቀረበው መስዋዕት። ከዛ 15 ዓመት ተጨመረለት። በተጨመረለት በምህረት በይቅርታ በእግዚአብሔር ርኅራኄ ዓመት ላይ አንድ ምናሴ የሚባል ልጅ ወለደ። እግዚአብሔር እንደተናገረው በ15ኛ ዓመት ሞተ። ምናሴ ወደ ንግስና መጣ። ወደ ንግስና ከመጣ በኋላ 55 ዓመት በእስራኤል ታሪክ ረጅም የነገሰ ምናሴ ነው። 55ቱንም ዓመት ጥፋት የሰራ ንጉስ ምናሴ ነው። ልክ ንግስናውን እንደያዘ አባቱ ያባረራቸውን እንዳለ ጣዖታትን ሰብስቦ አመጣ። የታድሶ የሪቫይቫል ወደ እግዚአብሔር የመመለስን መንገድ መዝጋት ማቆም ጀመረ። ባይዘው አንድ ኃጢአት ነክቼ መለሳለሁ ስትሉ የመመለስ እድላችሁ በጣም ጥቂት ነው። ቀጣዩን ነው የምትነኩት። የመጀመሪያውን ነካና ሁለተኛውን ቀጠለ። ምን አለ? ሌሎች ተጨማሪ አማልክቶችን አመጣ። የሰማይ ሰራዊት ጨረቃን ከዋክብትን አመጣ። ለምን? በጊዜ ፍሬ እንድናገኝ። ለምን? ምድራችን ምርታማ እንድትሆን። ለእስራኤል ምድር ምርታማ እንድትሆን ያደረገው እግዚአብሔር።
ከእግዚአብሔር ፊቱን አዞረ እና ስሜ ለዘላለም ይጠራል ባለበት በኢየሩሳሌም ታቦቱ በሚቀመጥበት ለዳዊት ኪዳን በገባበት ከፊትና ከኋላ ጣዖትን አስቀመጠ። መግቢያም ጣዖት ነው፣ መውጫም ጣዖት ነው። ሰገዱ፣ አመለኩ። የመጀመሪያውን ትእዛዝ ተላለፉ። ከኔ በቀር ሌላ አምላክ አይሁንም። ማምለክ ጀመሩ። የህይወት ስርዓት ህዝቡ አረገ። እግዚአብሔር ነብይ ላከላቸው ከጥፋታቸው እንዲመለሱ። ተው ተመለሱ ሲባል ልባቸውን አደነደኑ እና እነዚህ ጣዖታት ናቸው ለኛ ምን የሚሰጡን? ፍሬ የሚሰጡን፣ ዘር የሚሰጡን። 5 ስቴፕ ላይ ሲደርስ ልጁን ሙሉ ቤት አጠናላችሁ። ልጁን እየወሰደ በእሳት ውስጥ ማሳለፍ ጀመረ። ኃጢአት ጨካኝ ያደርጋል፣ እንዳታስተውል ያደርጋል፣ ያቆሽሻል፣ ያረክሳል። ጸያፍ ነገር ነው። በልጁ የማይጨክን ሆነ። ልጁን መስዋዕት ማድረግ ጀመረ። በችግር ውስጥ መግቢያ መውጫ አጥቶ ተቀመጠ። እናስ ባቢሎናውያን ላይ እንዲነግስ ባቢሎናውያን ላይ እንዲሰለጥን የተጠራ ይህ ሰው ይህን ሁሉ ተከልክሎ ይህን ሁሉ አጥቶ መጽሐፍ እንደሚናገር እጅ እግሩ ላይ አዲሱ መደበኛ ትርጉም አፍንጫው ላይ ሰንሰለት አርጎ ባሪያ አርጎ ወሰዱት። ንጉስ የነበረ በአንድ ሌሊት ባሪያ ሆነ። ገዢ የነበረ በአንድ ሌሊት ተገዢ ሆነ። አስገባሪ የነበረ በአንድ ሌሊት ምርኮኛ ሆነ። በህዝብ ፍቃድ ላይ የሚፈርድ ሰው በራሱ ፍቃድ ላይ የማይፈርድ ሆነ። እናስ ኃጢአት ምርኮኛ ያረጋል። ኃጢአት ባሪያ ያረጋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንትና ስለተለማመደው የምናረገው ኃጢአት የለም። እንትና ስላቃለለው የምናረገው ነገር የለም። አሜን በሏ። ተጠራለች እና ይህ ሰው በባርነት በጣም የሚገርመኝ ከዳዊት በላይ እድል የተሰጠው ይህ ሰው ነው። በባርነት ሆኖ እግዚአብሔርን ፈለገ ይላል። በእግዚአብሔር ፊት ራሱን አዋረደ ይላል። እግዚአብሔር ተለመነው፣ ንግስናን መለሰለት። ከዛ ባርነት ውስጥ አሰብሮ አወጣ። ዛሬ ጸልይላችኋለሁ፣ ከተያዛችሁበት ቀንበር የሚያሰብር ቅባት ያገኛችሁ። ድንገት ከተያዛችሁበት ኃጢአት ልምምድ መንጨቃችሁ ውጡ፣ ሰብራችሁ ውጡ። ጸጋችሁ እንዳይገለጥ ከያዘ ልምምድ ሰብራችሁ ውጡ። ራያችሁ እንዳይገለጥ ከያዘ ልምምድ ሰብራችሁ ውጡ። እናስ ታስሮ አንድ ቦታ ተይዞ ተቀመጠ። ወደ እግዚአብሔር ዞር ሲል ነው የመለሰው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለህይወት የሚጠቅም እኮ ምልልስ ነው። ዛሬ እዚህ እጅ ተጭኖልህ ተጸልዮ ሄደ ኃጢአት ልምምድ ውስጥ የምገባ ከሆነ እንደገና ያበላሽው እኮ መገኘቱን ዳመናውን እያራከኩ ነው። የሆነ መጽሐፍ ቅዱስ የተማሩ ቴዎሎጂ የተማሩ እግዚአብሔር ሁሉም ሰው ቦታ ይገኛል። እግዚአብሔር ቦታ ሁሉ ይገኛል። ሲኦልም እግዚአብሔር አይደል ይገኛል። አጋንንትም የሚቀጣው እኮ በእሳት እግዚአብሔር ራሱ እኮ። ነገር ግን ሲኦልና መንግስተ ሰማያት ሲገኝ ይለያል። በጽድቅና በቅድስና ሲገኝ ይለያል። ክብር ለእግዚአብሔር ይሁን። ባይዞ በዚህ በደንብ አድርጌ ልንገራችሁ። ኃጢአት ደስታን አይሰጥም፣ ውሸት ነው። ይሰጣል። መጽሐፍ ቅዱስ ምን ይላል? ለጊዜው ከሚገኝ ኃጢአት ደስታው ጥቂት ነው። ከጥቂት ጊዜ በኋላ ሐዘን ስላለበት፣ ከጥቂት ጊዜ በኋላ ሞት ስላለበት፣ ከጥቂት ጊዜ በኋላ ሐዘን ስላለበት በደፈናው ደስታን አይሰጥም። በደንብ ደስታን ይሰጣል። ሰው ሲጠጣ አይዝናና? በደንብ ነው የሚሰጣው። ዓለምን በእጁ የጨበጠ እኮ ነው። አንድ ጊዜ ዲሽ ሊሰራልን እዛ ክፍለ ሀገር እያለው መጣ። ልጁ ለካ መርቅኖ ነው ያለው። ዲሹን ላይ ሳይወጣ መሬት ላይ አድርጎ ስንት ሆነ ይለኛል። 40 ነው 30 ነው ይለኛል። በራሱ ዓለም ነው የሚኖረው። ነገር ግን ሞት ስላለበት አጠገብ ላይ ያለው ሞት አለበት ነገር አትፍሩ። አንድ ልጨምርላችሁና ልለፍ፣ ብዙ አላስጨንቃችሁ። ኤሳው የሚባል ሰው ታውቃላችሁ? መጽሐፍ ቅዱስ ውስጥ ዘፍጥረት 25 ላይ 25 እና 27 ላይ ማስታወሻ የምትይዙ ታሪኩን ታገኛላችሁ። ሁለቱ ወንድማማቾች ያዕቆብና ኤሳው ከእናታቸው ማህፀን ጀምሮ የሚገፋፉ ሰዎች ናቸው። ያዕቆብ ሞር ወደ እናቱ ይቀርባል፣ እናትየው ትወዳለች። ኤሳው ምድረ በዳ ላይ ስለሚያድን ለአባትየው ምግብ ስለሚያመጣለት አባትየው ይወደዋል። እና አንድ ቀን ወደ አደን ወጥቶ ምግብ አጥቶ እያለ ያዕቆብ የሚጣፍጥ ምስርን ሰርቶ ጠበቀው እና ርቦት ስለነበረ ምስር ስጠኝ አለ። ምስር ምን ምሰጠኝ ከሆነ ነው? ብኩርናህን የምሰጠኝ ከሆነ ነው። ብኩርናዬ ለኔ ምኔ ናት? ልሞት ነው። ወጥ እንጀራ ብቻ ስጠኝ። ትልቅ የሆነው ብኩርናውን በምን አጣ? በምስር ወጥ።
የከበረ ነገራችሁን በቀላል ነገር አትጡ። ይኸው መጀመሪያ ብኩርናን ካጣ በኋላ ነው ቀጥሎ በረከቱን ያጣው። ብዙ ሰው ለበረከቱ ይሯሯጣል። ቀድመ ህይወትን ጠብቅ፣ ቀድመ ብኩርናን ጠብቅ፣ በረከቱ ይከተላል። አንድ ምዕራፍ አለፍ ብላችሁ 27 ላይ ስትመለከቱ እናቷ ሞር ርብቃ ያዕቆብን ስለምትወድ አባትየው እንደሸመገለ ባየ ጊዜ ለሞት አንድ እርምጃ ሲቀርብ ሊባርክ ሲፈልግ በቃ የሚጣፍጥ ምግብ ሰራችለትና ቀረበ። እንደገና ወንድሙን መስሎ ቀረበ። የበግ ለምድ ለብሶ አባትየው ማንን ባረከ? ያዕቆብን ባረከ። ኤሳው ከምን ቀራ? ከበረከት ቀራ። አንድ ነገር ግን ያደረገው ነገር አለ። ሲያለቅስ አባትየው እንደዚህ አለ 27 ከቁጥር 40 ላይ አምርረ በተቃወምክ ጊዜ ይህ ቀንበር ከላይ ላይ ምን ይሆናል? ይሰበራል። እስቲ ይሰበራል በል። ከያዛችሁ የኃጢአት ልምምድ በኢየሱስም ሰብራችሁ ውጡ። ከገደባችሁ ከኃጢአት ልምምድ ሰብራችሁ ውጡ። ዘመን እየጠበቀ ከሚነድፋችሁ ልምምድ ሰብራችሁ ውጡ። አምርራችሁ ስበሩት። በኢየሱስም ይሰበር፣ በኢየሱስም ይሰበር። እስቲ ድምጻችሁን ከፍ አድርጋችሁ ሰብሬ ወጣለሁ በሉ። በቃ አብረን የምናሳድገው የኃጢአት ልምምድ የለም። እዚህ እንቅርት ካለበት አንድ ሰው በበላ በጠጣ ቁጥር እኩል ነው እንቅርቱ የሚያድገው። ከለርን መልክን ይዞ የሚያድግ የትኛውም ልምምድ ይጠረግ በኢየሱስም ከሕይወታችሁ ላይ ይጠረግ። ሁሉም ማለት ዝሙት በለው፣ ሴሰኝነት በለው፣ ወሬ በለው፣ ሐሜት በለው። እቺ ምሳሌ ልንገራችሁ። 3 ሰዎች አሉና ስለ ወሬ ሐሜት ጥሩ ስላሉ አንዳንድ ሰው እዚህ የተፈጠረን ነገር የባቡር ይሰራና ጅቡቲ ያደርሳል። ከዚህ ሳንወጣ 100 ሰው ጋር ይደርሳል። ሳይቀመጥ ሐሜት ወሬ ጀመረ። በተለይ ሐሜት ቤተክርስቲያን ውስጥ አድቡ። ጥሩ አይደለም፣ በረከታችሁን ስለሚነጥቅ ወሬ አያስፈልግም፣ ሐሜት አያስፈልግም። የቤተክርስቲያን ሚስጥር መግለጥ አያስፈልግም። ቤተክርስቲያን የክርስቶስ ውስጥ ልብስ ነው። የቤተክርስቲያን ሚስጥር ከተገለጠ ክርስቶስ እርቃኑን ይታያል። ከሚገልጥ ጋር አብረሃቱ የወንድምን ገመና ሸፍን። ያፌት በረከትን ያገኘው የአባቱን ገመና ሸፍኑ ነው። የሰማችሁ ነው። እና 3 ጓደኛሞች አንድ ጊዜ ተሰብስበው እድሜያቸው ገፋ ያለ ነውና ባለትዳር ልጆች አላቸው። እረፍት ሊያረጉ እስቲም ቤት ይሄዳሉ። 3ቱም ሻወር ቤት ገብተው እየታጠቡ ያው ጓደኛ ስለሆኑ ያወሩ አንዱ ይነሳና እኔ ድካም አለብኝ ጸልዩልኝ ይላል። ምንድነው ድካም ሲል እኔ በቃ ለትዳሬ ታማኝ ነኝ፣ መንግስት መስሪያ ቤት ነው የምሰራው፣ ገንዘብ አልሰርቅም፣ ነገር ግን ትንሽዬ አመል አለኝ፣ ሪላክስ ማድረግ ፈልጋለሁ፣ ጸልዩልኛል። እሺ እንጸልይልሃለን። ሁለተኛው ተነሳና ኧረ እኔ አልጠጣም፣ ቤተክርስቲያን እመራለሁ፣ ገንዘብ አልነካም፣ ግን ከባለቤቴ ውጪ ያስቸግረኛል። እሺ እንጸልይልሃለን። ሶስተኛው መጣና እኔ ለትዳሬ ታማኝ ነኝ፣ ገንዘብ አልሰርቅም፣ ነገር ግን ችግሬ ወሬ፣ ይሄን እንኳን አውራ እያለኝ ነው፣ አሁን ራሱ ቤት ሂድ እያሰኛኝ ነው። ሰዎቹን እኮ ጉድ እኮ ነው ያደርጋል። በቃ 2 ትዳር ታመሰ ማለት ነው። የምናወራውን ነገር እያሰብን እንደ ክርስቲያን ክብር ለእግዚአብሔር ይሁን። የሰውን ገበና የምንሸፍን ሰዎች መሆን አለብን። የእግዚአብሔር ስም ይባረክ። ሁለተኛ ምን አይነት ገደብን ሰብረን የምንወጣ? ራሳችንን በራሳችን ካጠርንበት ወይም ለራሳችን ካለን ከተዛባ ምልከታ። መሳፍንት መጽሐፍ ምዕራፍ 6 እስራኤላውያን ከእግዚአብሔር ሐሳብ ወጥተው ርቀው በግዛታቸው ዘርን ይዘሩ ነበር። መሳፍንት መጽሐፍ ምዕራፍ 6 ላይ በምታዩበት ጊዜ እስራኤላውያን ዘርን ይዘራሉ። ዘርን በሚዘሩበት ጊዜ ፍሬው ሲደርስ የሚመጣ ሚዲያውያን አሉ ሰዎች እና ዘር ሲዘሩ አይመጡም፣ ሲኮተኩቱ አይመጡም፣ ሲያርሙ አይመጡም። ልክ ፍሬው ሲደርስ እየመጡ ፍሬያቸውን ይወስዱባቸው ነበር። እየተከተሉ የሚመጡት በፍሬ ሰዓት ላይ ይህንን ያረጉባቸው ለ1 ዓመት አይደለም፣ ለ2 ዓመት አይደለም፣ ለ7 ዓመት በተከታታይ ያረጋሉ። ይዘራሉ፣ አጨብጭቦ ወደ ቤት ይገባሉ። ይዘራሉ፣ አጨብጭቦ ፍሬ በሚሰበሰብበት ጊዜ ወደ ቤት ይገባሉ። ለምን? መጽሐፍ ቅዱስ እንደዚህ ይላል ቁጥር 3 ላይ እንደ ምድር አሸዋ የበዙ ግመሎችን ሰብስበው ወደ እነሱ ይመጡ ነበር። ድንኳን አድርጎ አጆቻቸውን ከብቶቻቸውን አይተውም ነበር። ዘሮቻቸውን በሙሉ ያጠፉ ነበር። ይሄዱና እንደገና ሲተክሉ ተመልሶ ይመጣል። እስራኤላውያን በሙሉ ተሰብስበው ወደ እግዚአብሔር ጮሁ። እግዚአብሔር ሁሉ ጊዜ ሕዝብ ሲጠይቅ ሰው ነው የሚሰጠው። መልስ አድርጎ ሰው ነው የሚሰጠው።
ለዚህ ነው ሰውን ተቀበሉ የምንላችሁ። መልስ አድርጎ የሰጣቸው የተናቀውን የማይመረጠውን ከምናሴ ወገን የሆነውን ጌዲዮንን ነበር። ጌዲዮን ጋር መጣ እግዚአብሔር እናስ አንተ ጽኑ ኃያል ሰው። ምን እያደረገ ነበር ጌዲዮን? ተደብቆ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። እንደኔ ገጠር ያደገ ሰው ያውቃል። ስንዴ የሚወቃው ገደል ውስጥ አይደለም። ስንዴ የሚወቃው ተራራ ላይ ነው። ስንዴ የሚወቃው ሜዳ ላይ ነው። ንፋስ በሚመጣበት ጊዜ ገለባውን ይዞ ሄዳል፣ ፍሬው እንዲቀር ነው። ይሄ ሰው ግን ፈርቶ ገደል ውስጥ ነው። የእግዚአብሔር አስተያይ ከሰው እይታ የተለየ ነው። በሰው እይታ ያልገባው በእግዚአብሔር እይታ ውስጥ የገባ ሰው ነበር ጌዲዮን። ወደ ጌዲዮን እግዚአብሔር መጣ። አንተ ጽኑ ኃያል ሰው ሚዳቢያንን እንዳንድ አድርገህ ትመታለህ። ራሳችሁን አትገድቡ። 100 ጊዜ የምላችሁ ለምንድን ነው? እግዚአብሔር ያንተን አቅም አይፈልግም፣ የሱን አቅም ነው የሚፈልገው። እግዚአብሔር ያንተን ችሎታ አይደለም፣ የሱን ችሎታ ነው የሚፈልገው። ብቻውን መክበር ሲፈልግ ደካማውን ይጠቀማል። ከዘፍጥረት እስከ ራእይ በመታይበት ጊዜ ተናጋሪዎችን የሚያውቁ ዕውቀት ያላቸውን ሰዎች አይደለም፣ ደካሞቹን ነው እግዚአብሔር የሚጠቀም። እየሰማችሁ ነው በደንብ? እና ወይን መጥመቂያ ውስጥ ተደብቆ ይወቃ ነበር። የቤቱ የመጨረሻ ልጅ ስለነበረ ንፋስ አይመጣም። በዛ ቦታ ደክሞም ቢሆን ፍሬውን ለቅሞ ይዞ ሊሄድ ነበር። እግዚአብሔር እንዲህ አለው፣ አንተ ጽኑ ኃያል ሰው። አንድ ነገር ግን ጌዲዮን እንደዚህ አለ፣ እነዛ አባቶቻችንን የረዱ እጆች፣ በጽኑ እጆች ያወጧቸው፣ ባህርን የከፈሉ፣ ከሰማይ መናን ያዘነቡ፣ ከአለት ውስጥ ውሃን ያፈለቁ እጆች የት ናቸው? እግዚአብሔር በዚህ ጉልበትህ ምን አርግ? ሂድ። በዚህ ጉልበትህ ሂድ። አይታል። እግዚአብሔር አንተ ጋር የሚፈልገው ፓሽኑን ብቻ ነው፣ ፍላጎቱን ብቻ ነው፣ ራእዩን ብቻ ነው፣ አቅሙን ብቻ ነው። እንዴት ለውጊያ መፈለግ ብቻ ያስፈልጋል። እግዚአብሔር ጦረኛ ጋር መሄድ አለበት፣ አቅም ያለው ጋር መሄድ አለበት፣ ልምድ ያለው ጋር መሄድ አለበት። እግዚአብሔር የሄደው ስንዴ የሚወቃው ጋር ነው። ነገር ግን አንድ የተለየ ነገር ጌዲዮን ጋር አለ። የእግዚአብሔር እጅ የት አለ? የእግዚአብሔር ክብር የት አለ ይላል። እግዚአብሔር ፓሽን ሲሰጣችሁ ያንን ነገር በእናንተ ሊሰራ ነው። ክፍተት ሲያሳያችሁ ያንን ነገር በእናንተ ሊሞላ ነው። በየትኛውም ነገር ላይ ቤተ ክርስቲያን ላይ በለው፣ ስራ ላይ በለው፣ አካባቢ ላይ በለው፣ ቀድሞ እግዚአብሔር የሚሰጥህ እይታ ነው። ያንን እይታ ተነስተህ ትሄዳለህ፣ ፍሬያማ ትሆናለህ። ለትውልድ እንድትተርፍ እግዚአብሔር ያረጋሃል። ለቤተ ክርስቲያን ዋርካ እንድትሆን ያረጋሃል። ከአገልጋይ ማዕከል አገልጋይ ያረጋሃል።